ይሄን ጥያቄ ግን ከመስራቴ በፊት ለአንዳንዶቻችሁ የግድ እነዚህን ማብራራት አለብኝ። ኤክስፖዚቶሪ ምንድን ነው? ኤክስፖዚቶሪ ሁሌም በየአመቱ ስለሚመጡ የግድ ማብራራት አለብኝ። ኢት ኤክስፖዝስ ዘ ሪደር ብላችሁ ማስታወስ ትችላላችሁ። ምንድነው የሚያነባውን ሰው ኤክስፖዝ ዘ ሪደር ቱ ኖው አባውት ሳምቲንግ፣ ስለ አንድ ነገር ማሳወቅ ነው ስራው ማለት ነው። ቱ ኖው አባውት ሳምቲንግ ስለ አንድ ነገር ማሳወቅ። ኤክስፖዚቶሪ ማለት ፋክት ነው የሚያሳውቅ። ኢት ቴል አስ አባውት the process of something process how to make coffee how clothes are made ካለ ፕሮሰሱን ነው። ወይም ደግሞ it's scientific fact ብላችሁ ማስታወስ ትችላላችሁ። scientific facts ያ ማለት ለማሳመን አይሞክርም፣ ናሬት ለማድረግ አይሞክርም፣ ዲስክራይብ ለማድረግ አይሞክርም። ገላጭ ማለት ነው በአማርኛው። ከዲስክሪፕቲቭ ጋር ግን እንደ ዲስክሪፕቲቭ ስዕላዊ ማለት ነው። ቢ ኬርፉል ዲስክሪፕቲቭ ስዕላዊ ነው፣ ይሄ ገላጭ ነው። በአማርኛው ትርጉም ጥንቃቄ ስለሚያስፈልገው ነው እንደዛ። ሳይንቲፊክ ፋክት ማለት ፋክቱን ማሳወቅና ማሳወቅ ብቻ ነው። ወይም ደግሞ አንዱን ነገር ፕሮሰሱን በምሳሌ ላብራራላችሁ። ሳይንስ ዲቫይድድ ኢንቱ ቱ ናቹራል ሳይንስ ኤንድ ሶሻል ሳይንስ ብሎ ቢያብራራ የሚቀጥለው ጽሁፍ ቀጣይ የሚያብራራው ነገር ሁሉ ፋክት ስለሆነ ኤክስፖዚቶሪ ነው። ወይም በጣም የወደድኩት ከማትሪክ ጥያቄ አለ። ምን ብሎ ይጀምራል መሰላችሁ? ባስኬትቦል ኢዝ ኤ ፋስት ፔስድ ስፖርት ይልና ስለ ባስኬትቦል ብቻ ነው የሚያወራው። ሄዱ ይሄን ያህል ተጫዋች ያስፈልገዋል፣ በጣም ፍጥነት ይጠይቃል እያለ ስለዚህ ምን ነው የሚያሳውቀው? ፋክት ነው፣ ኤክስፖዚቶሪ ነው። በቃ ኤክስፖዚቶሪ በዚህ ነው የምትይዟቸው። ቢ ኬርፉል። የምነግራችሁን ታይፕ አንዱ ታይፕ በአንዱ ላይ ሊኖር ይችላል፣ አንዱ በአንዱ ላይ ሊኖር ይችላል። በምነግራችሁ ነው የምትለዩት። ኦኬ ኔክስት ኔሬቲቭ እንመልከት። ኔሬቲቭ ስሙ እንደሚያመለክተው ናሬት ማድረግ መተረክ ማለት ነው አይደል? ኔሬቲቭ ማለት it tells a ስቶሪ ያለ ማለት ደግሞ it tells a story ሲል በጣም ያስቃል። ስቶሪ የሚነግር ብቻ ብላችሁ ቀለል አድርጋችሁ እንዳታዩት። there has to be sequence of events የሆነ ቅደም ተከተል sequence of የድርጊቶች ቅደም ተከተል መኖር አለበት። events ያ ማለት ማረጋገጥ አለባችሁ። አንዱ ባንዱ ላይ ይመጣል፣ ተጠንቀቁ። ኔሬቲቭም ኤክስፖዚቶሪ ይመስላችኋል፣ አንዳንዴ ኔሬቲቭም ዲስክሪፕቲቭ ይመስላችኋል። ስለዚህ መለያችሁ አሁን በመነግራችሁ ነው። sequence of event አለው ወይ order of action አሉት ወይ ማለት ብላችሁ ጠይቃላችሁ ራሳችሁ። so it says all of the following sentences are run on sentences except which one ይላል። ለአንዳንዶቻችሁ የግድ ማብራራት ስላለብኝ መጀመሪያ ራን ኦን ምንድነው? ራን ኦን sentences ምንድነው? ራን ኦን sentences ለሌላ ጊዜ ማብረን ይሄን ማስታወሻ ከያዝን አንረሳውም። ለምሳሌ she studied hard ከዛ እዚህ ጋር ምን እንቀጥላለሁ? she didn't pass her exam እያልኩ በቀጥል ማለት ነው። ይሄ ራን ኦን ሰንተንስ ነው። ራን ኦን ሰንተንስ ማለት sentences are given without appropriate conjunction or without appropriate punctuation mark ማለት ነው። ወይ appropriate punctuation mark የለውም ወይ appropriate conjunction የለውም ማለት ነው። run on sentence የሚለው ማለት አለቀ። ስለዚህ እዚህ ጋር she studied hard she didn't pass her exam ማለት እዚህ ጋር ምን መኖር ነበረበት? ሁለት ኢንዲፔንደንት ሴንተንስ አለ። she didn't pass when I say her exam ብላችሁ ጨርሱልኝ። her exam ምሳሌ እየሰራው ስለሆነ ነው። ስለዚህ ጋር ምን ይላል? እዚህ ጋር የሆነ conjunction መኖር ነበረበት ወይ ኮንጃንክሽን ወይም ፓንክቹዌሽን ማርክ መኖር ነበረበት። በዛውም የፓንክቹዌሽን ማርክ በዛው ጥቅሙንም እየያዛችሁ ትሄዳላችሁ። she studied hard ባት ተብሎ ነበር ነገር ግን አላለፈችም ነው አይደለ? ከባት በፊት ምን መምጣት አለበት? ኮማ መምጣት አለበት። እሱም በሌላ ቪዲዮ ሰርቻለሁ፣ ቼክ ማድረግ ትችላላችሁ። አይ በትን ደግሞ አልፈልግም ካላችሁ she studied hard ሳሚኮለን she didn't pass ሁለቱም አክሰፕተብል ነው። ይሄ ሳሚኮለን replaces the conjunction ኮንጃንክሽን ብቻውን መተካት ይችላል በራሱ ማለት ነው። ግን ሁለት ኢንዲፔንደንት ሴንተንስ ራሳቸውን ችለው የሚቆሙ ሴንተንስ ሲኖሩ ማለት ነው። ራኖን በዚህ በሁለት መንገድ አሁን አስተካከል። በሶስተኛ መንገድ ደግሞ አሉ። ፉል ስቶፕ አድርጋችሁ አንደኛውን ጨርሳችሁ she studied hard full stop or a period she ካፒታል ሌተር ታደርጉና she didn't pass ብላችሁ ከቀጠላችሁ ይሄን በሶስተኛ ወይ ነው ማስተካከያ ነው። ራኖን የሆነውን ሴንተንስ አስተካክላችሁ ማለት ነው። ስለዚህ በሶስት ወይ እናስተካክላለን። ይሄ ራኖን መሆኑን ከተስማማን በኋላ ነው። በነገራችን ላይ ይሄ በስሞል ሌተር ነው። እዚህ ጋር ምንም ኮንጃንክሽን የለውም፣ ፓንክቹዌሽን ማርክ አልተቀመጠም። ስለዚህ ራኖን ሰንተንስ ነው ይሄ። ስለዚህ እንደዚህ የሆኑትን እዚህ ጋር ጥያቄው ምንድነው የሚለው አሁን እንምጣ። ይሄን ሐሳብ ከያዛችሁ በኋላ እንምጣ ወደ ጥያቄው።
which of the following or all of the following sentences are run-on sentences except ከየትኛው በስተቀር ነው ስለዚህ run-on 3 አሉ ማለት ነው it's difficult ብሏል I don't know the answer for አሁን it's difficult ብሎ እዚህ ጋር ወይ full stop የለ ወይ conjunction የሌለ ስለዚህ ይሄ run-on ነው people can do whatever they want ይላል ከዛ full stop የለው conjunction የለው it's up to them ይላል ስለዚህ ይሄም run-on ነው ይሄም run-on ነው right the main reason why the leader of this company needs to be replaced immediately is ይላል okay the main reason why the leader of this company needs to be replaced immediately is what obvious በቃ ምንም አንድ ሐሳብ ነው ረጅም የሆነ ሐሳብ እንጂ ሁለት አይደለም ስለዚህ ቅድም run-on እንዳልነው ሁለት ኢንዲፔንደንት ሴንቴንሶች ሆኖ ይሄንን ሚስ ያደረገ አይደለም ስለዚህ አንድ ራሱን የቻለ ሴንቴንስ ነው ስለዚህ this is the correct answer run-on ያልሆኑት አይደል የተባለው run-on ያልሆነው ይሄ ነው except ሁሉም run-on ናቸው except ከየትኛው እስከ ይሄ run-on አይደለም ይሄ ራሱን ችሎ መቆም የሚችል ነው ምንም ሚስ አላደረገም the main reason why the leader of this company needs to be replaced immediately is obvious ግልጽ ነው ይላል obvious ማለት ግልጽ ማለት ስለዚህ ምንም run-on አያስብለው ማለት ነው ቀጣይ ምን ይላል ዲ whenever you need help just give me a call ይላል ከዛ ምን I will be there for you እዚህ ጋር ወይ full stop የለ ወይ conjunction የለ ወይ punctuation mark የለም ይሄም run-on ነው ስለዚህ A B and D are run-on whereas this one is not run-on except ስለተባል ከዚህ ውጭ ያሉት ሌሎች run-on ናቸው C is the answer ማለት ነው okay the next question 107 the place where I spend my quarantine is a big cozy bedroom on the second floor of my house. The room is sized about 5 by 5 meters. The doors are painted white, so it looks bright. As I enter the room, there is a single white light bulb. Okay, what kind of piece of writing is it? This piece of writing is most likely taken from ከምን አይነት type of writing ነው የተወሰደው? ይሄን ጥያቄ ግን ከመስራት በፊት ለአንዳንዶቻችሁ የግድ እነዚህን ማብራራት አለብኝ ኤክስፖዚቶሪ ምንድነው ኤክስፖዚቶሪ ሁሌም በየአመቱ ስለሚመጡ የግድ ማብራራት አለብኝ it exposes the reader ብላችሁ ማስታወስ ትችላላችሁ ምንድነው የሚያነባውን ሰው expose the reader to know about something ስለ አንድ ነገር ማሳወቅ ነው ስራው ማለት ነው to know about something ስለ አንድ ነገር ማሳወቅ expository ማለት ፋክት ነው የሚያሳውቅ it tell us about the process of something how to make coffee how clothes are made ካለ ፕሮሰሱን ወይም ደግሞ it's scientific fact ብላችሁ ማስታወስ ትችላላችሁ scientific facts ያ ማለት ለማሳመን አይሞክርም ናሬት ለማድረግ አይሞክርም ዲስክራይብ ለማድረግ አይሞክርም ገላጭ ማለት ነው በአማርኛው ከዲስክሪፕቲቭ ጋር ግን እንደ ዲስክሪፕቲቭ ስዕላዊ ማለት ነው be careful ዲስክሪፕቲቭ ስዕላዊ ነው ይሄ ገላጭ ነው በአማርኛው ትርጉም ጥንቃቄ ስለሚያስፈልገው ነው እንደዛ ሳይንቲፊክ ፋክት ማለት ፋክቱን ማሳወቅና ማሳወቅ ብቻ ነው ወይም ደግሞ አንድ ነገር ፕሮሰሱን በምሳሌ ላብራራላችሁ ሳይንስ is divided into two natural science and social science ብሎ ቢያብራራ የሚቀጥለው ጽሁፍ ቀጣይ የሚያብራራው ነገር ሁሉ ፋክት ስለሆነ ኤክስፖዚቶሪ ነው ወይም በጣም የወደድኩት ከማትሪክ ጥያቄ አለ ምን ብሎ ይጀምራል መሰላችሁ ባስኬትቦል is a fast paced ስፖርት ይልና ስለ ባስኬትቦል ብቻ ነው የሚያወራው ሄዱ ይሄን ያህል ተጫዋች ያስፈልገዋል በጣም ፍጥነት ይጠይቃል ይያለ ስለዚህ ምን ነው የሚያሳውቀው ፋክት ነው ኤክስፖዚቶሪ ነው በቃ ኤክስፖዚቶሪ በዚህ ነው የምትይዟቸው ቢ ኬርፉል የምነግራችሁን ታይፕ አንዱ ታይፕ ባንዱ ላይ ሊኖር ይችላል አንዱ ባንዱ ላይ ሊኖር ይችላል በመነግራችሁ ነው የምትለዩት ኦኬ ኔክስት ኔሬቲቭ እንመልከት ኔሬቲቭ ስሙ እንደሚያመለክተው ናሬት ማድረግ መተረክ ማለት ነው አይደል ኔሬቲቭ ማለት it tells a ስቶሪ ያለ ማለት ደግሞ it tells a story ሲል በጣም ያስቃል ስቶሪ የሚነግር ብቻ ብላችሁ ቀለል አድርጋችሁ እንዳታዩት there has to be sequence of events የሆነ ቅደም ተከተል sequence of የድርጊቶች ቅደም ተከተል መኖር አለበት events ያ ማለት ማረጋገጥ አለባችሁ አንዱ ባንዱ ላይ ይመጣል ተጠንቀቁ ኔሬቲቭም ኤክስፖዚቶሪ ይመስላችኋል አንዳንዴ ኔሬቲቭ ዲስክሪፕቲቭ ይመስላችኋል ስለዚህ መለያችሁ አሁን በመነግራችሁ ነው sequence of event አለው ወይ order of action አሉት ወይ ማለት ብላችሁ ጠይቃላችሁ ራሳችሁ ያ ማለት ካራክተርስም አሉት አንዳንዴ ማለት ቼክ ታደርጋላችሁ
ካራክተርስ ወይም የአንድን ሰው ፐርሰናል ኤክስፔሪየንሱን ሼር ያደርጋል። ኤክስፔሪየንሱን ትራቭል ሲያደርግ ያለውን ይሄ ኔሬቲቭ ትረካ ይባላል። የምትለዩት በማን ነው? በሲኩዌንስ በኦርደር አለ። ቴልስ ስቶሪ ኦር ፐርሰናል ኤክስፔሪየንስ። ኤክስፖዚቶሪ ደግሞ ስለ አንድ ነገር ማሳወቅ ነው። ፋክት ነው ኦር ኢትስ አባውት ፕሮሰስ ኦፍ ሰምቲንግ ማለት ነው። የሆነ ነገር እንዴት ይሰራል የሚለውን የሚያብራራ ማለት ነው። አሁን ቅድም ኤክስፖዚቶሪ ገላጭ ለሚመስለው አሁን ዲስክሪፕቲቭ በአማርኛ መተርጎም በጣም አደገኛ ነው እስካልተረዳችሁት ድረስ። ምን ማለት ነው? በአማርኛ የተረጎማችሁት ለምሳሌ ዲስክሪፕቲቭን ምን ልለው ነው ታዲያ በአማርኛ? ዲስክሪፕቲቭ ስዕላዊ ማለት ነው። ስዕላዊ ነው ማለት ኢትስ ሪሌትድ ቱ ሴንስ ኦርጋንስ። ያ ማለት በአይኔ ብዙ ጊዜ ኢት ሄልፕስ ዘ ሪደር ቱ ቪዥዋላይዝ ወይም ሜንታል ኢሜጅ እንድፈጥር ስዕሉን እንድስለው ማለት ነው። በአይኔ እንዳየው ያ ማለት ሴንስ ኦርጋን ስል ሲ እንድናረገው ቴስት እንድናረገው በጽሁፉ ምክንያት የሆነ ስሜል ያረጋችሁት የሚመስላችሁ ከሆነ ተች ያረጋችሁት እና በጣም ምሳሌ ልንገራችሁ ባጭሩ። ይሄን የምላችሁ አዳመጣችሁ ማለት የሌሎች ዓመት ሽቶችን ሰራችሁ ማለት ነው። ለምሳሌ በጣም የወደድኩትን ልንገራችሁ። at the tip of the mountain ይላል። at the tip of the mountain ይልና it's very windy and cold ይላል። windy and cold ይልና ያለውን እዛ ጋር ያለውን ጫፍ ላይ ያለውን አረንጓዴውን ቅጠሉ ምናምን የሚነግራችሁ ከሆነ that is descriptive። ቪዥዋላይዝ እንዳደረገው ሴንስ ፊል እንዳደረገው ከሆነ ዲስክሪፕቲቭ ነው። ብዙ ጊዜ ግን የሰዎችን ፊዚካል አፒራንስ ማለት አንድ ሰው ምን አቋሙን ማለት ፊዚካል አፒራንስ ምን እንደሚመስል ሺዝ ፌን ስሊም እያላችሁ ሂዝ ዌል ቢልድ አፒራንስ ሰው መልኩ ምን እንደሚመስል ቁመናው ምን እንደሚመስል ከሆነ ዲስክሪፕቲቭ ነው። ሌላ ምንም ማለት አሁንም ምሳሌ ጨምራለሁኝ። look at the tip of the mountain እንዳልኩ look at people standing over there ወይም ደግሞ there are 5 people standing at the main gate 5 ሰዎች ቆመዋል and there are 3 cars እያልኩ ብቀጥል ዲስክሪፕቲቭ ነው። ቪዥዋላይዝ እንድታረጉት የሚያስችል ከሆነ ዲስክሪፕቲቭ ይባላል። አሁን ዲስክሪፕቲቭ እና ኤክስፖዚቶሪን ለይታችኋል ተብሎ ይጠበቃል። ከዛ ናምበር 4 ላይ ማን ላይ መጣው ማለት ነው? አርጊሜንቴቲቭ ደግሞ ለማሳመን የሚሞክር ወይም ፐርሱዌሲቭ ይባላል። ሌላ ስሙ ፐርሱዌሲቭ። ስሙ ራሱ እንደሚያሳየው ፐርሱዌሲቭ ማለት it tries to persuade አንባቢውን ፐርሱዌድ ስለ አንድ አይዲያ ፐርሱዌድ ለማድረግ የሚሞክር ያ ጽሁፍ ኤጌንስት ተቃራኒ ሊጽፍ ይችላል። ኤጌንስት ዋን አይዲያ ወይም ደግሞ ፎር አን አይዲያ አንዱን አይዲያ ደግፎ ሊሆን ይችላል። ብዙ ጊዜ ሁለት አከራካሪ ሐሳቦች ይቀርቡና ኮንትሮቨርሻል ሐሳቦች ይቀርባሉ። ለምሳሌ ዩኒፎርም መልበስ በጣም ጠቃሚ ነው ለልጆች ምክንያቱም አውትሳይድ ውጭ ሰዎች ይለዩዋቸዋል እያለ የሚል ጽሁፍ ምሳሌ ነው። ሶሪ በፍጥነት እያሳየው ነው። ከሆነ አርጊሜንቴቲቭ ነው። አርጊሜንቴቲቭ ማለት ጸሐፊው ለማሳመን ይሞክራል። ማንን? ኮንቪንስ ለማድረግ ማንን? አንባቢውን በቃ ለማሳመን የሚሞክር ኤቪደንስ እየሰጠ ማለት ያ ኤቪደንስ እየሰጠ ለማሳመን የሚሞክር ከሆነ ምን ይባላል? አርጊሜንቴቲቭ። አሁን ወደ ጥያቄው እንምጣ። ወደ ጥያቄው ስንመጣ በጣም ትስቁበታላችሁ። so is this piece of writing expository, narrative, argumentative, descriptive? ይሄ አንዳንድ ከጎበዝ ተማሪዎች ይገጥሙኛልና በእነዚህ ጥያቄዎችን ከራከራለሁ። በጣም ነው ደስ የሚለኝ። የመጀመሪያ ያወራሁትን እዚህ ጋር ዲስክራይብ ያደረኩትን ከተረዱ በኋላ ተማሪዎች ይጠይቁኛልና ይከራከሩኛል። በጣም የምወደው ይሄ ምን ይመስላችኋል? I am against drinking alcohol ይላል because it causes lung cancer. I first believe that እያለ ይቀጥላል። ይሄውን ኔሬቲቭ ነው፣ ኤክስፖዚቶሪ ነው፣ ዲስክሪፕቲቭ ነው ወይስ አርጊሜንቴቲቭ? እኔ አርጊሜንቴቲቭ እላለሁ። አንድ ተማሪ ደግሞ ምን ሊል ይችላል? እስ ኤክስፖዚቶሪ ይላል። ግን ክርክራቸው ነው በጣም ደስ የሚለኝ። እናንተም እንደዛ ብላችሁ እንድታስቡት ነው። ኤክስፖዚቶሪ ፋክት ከሆነ አርጊሜንቴቲቭ ደግሞ ስለሆነ ነገር የሚያሳምን ከሆነ ይሄ ስለዚህ ለማሳመን ነው የሚሞክረው ወይስ እውነታን ነው እያሳወቀ ያለው? ይሄ የፐርሰናል ቶት አለበት፣ የአንድ ሰው ግለሰብ አመለካከት አለበት። ኦፍ ኮርስ አይ ፈርስት ቢሊቭ ይላል። አይ አም አጌንስት ድሪንኪንግ አልኮሆል ይላል። የራሱን አቋም ነው በቃ። ሂዝ ፐርሰናል ስታንድ ሂዝ ቶኪንግ አባውት ሂዝ ፐርሰናል ስታንድ አንድን ሰው ኦፒኒየን ይዞ ለማሳመን ፐርስዌድ ወይም ኮንቪንስ ለማድረግ የሚሞክር ጸሐፊውን ለማሳመን የሚሞክር ከሆነ we call it argumentative ወይም persuasive writing ይባላል። ስለዚህ ይሄ መልሱ argumentative ነው። ግን በጣም ተማሪዎችን ሞድላቸው ኤክስፖዚቶሪ ነው ብሎ የሚከራከሩ የገባቸው ልጆች ናቸው። ምን ለማለት ፋክት ምን ይሄን ጽሁፉ መቀየር ይችላል። ድሪንኪንግ አልኮሆል
ብሎ ያለውን ኢፌክት ሳይንቲፊካሊ እንደዚህ ተጠንቶ እንደዚህ ሆኖ ኮዝ ዚስ ያለ ፋክት ብቻ ማሳወቅ ቢሆን ኖሮ የተጠናው ማሳወቅ ቢሆን ለማሳመን አይደለም ሞክር ማሳወቅ ሲሆን ኤክስፖዚቶሪ ነው። ይሄ ግን የአንድ ግለሰብ ለማሳመን የሚሞክረው አይ ፈርስት ቢሊቭ ይላል ፐርሰናል ኦፒኒየን። አይ ሆፕ እናንተም እንደተረዳችሁኝ አምናለሁኝ። በደንብ ግን እንደገና ደግማችሁ ማየት ይጠይቃል። በቃ የሌላ ዓመት ሰራችሁ ማለት የብዙ ዓመት ሰራችሁ ማለት ነው። የምሰራቸውን 1 4 5 ጥያቄዎች በደንብ እየገባችሁ ከሰራችሁ በቃ you will be able to answer any type of question related to these types of writing ማለት ነው። thank you wonderful of you። ግን ሰብስክራይብ አታረጉም፣ ላይክ አታረጉም፣ ሼር አታረጉም። ኦኬ አሁን ኔክስት ደግሞ 109 a story written by a person about his or her experience of traveling from one place to another ከአንድ ቦታ ወደ ሌላ ቦታ ያለውን የፐርሰናል ትራቨሊንግ ኤክስፒሪየንሱን አንድ ሰው የሚጽፈው ታሪክ ነው የሚለው። a story written by a person ፐርሰናል ኤክስፒሪየንሱ ማለት ነው። from traveling from one place to another place would most likely be ይሄ ቀላል ነው። ቅድም ስላብራራሁት እዚህ ጋር ጊዜ ማጥፋት አልፈልግም። ማን ነው? it is narrative ነው። በቃ እዚህ ጋር ተጨማሪ ማብራሪያ መስጠት አልፈልግም። እዛኛው ጋር ብዙ ስላወራ ማለት ነው። 110 so long this is most likely taken from a the body of a friendly letter, the closing section of a letter of application, the introduction of a friendly letter, the closing of a friendly letter. ኦኬ so long የምትሉት ፎርማል ነው ወይስ ኢንፎርማል ነው? መጀመሪያ so long ባይ ቻው ማለት ነው። ስለዚህ አንደኛ ቦዲ አይደለም፣ ቦዲን ታጠፋላችሁ። closing of a letter of application ኦኬ ፎርማል ነው ኢንፎርማል መለየት አለብን። introduction of ባይ ማለት ነው ስላልኳችሁ ይሄናት። ስለዚህ ኤ እና ቢን አወጣችሁ ማለት ቀለላችሁ። closing of section of letter of application ነው ፎርማል ነው መሆን ያለበት። closing of friendly ስለዚህ ኢንፎርማል ነው ፎርማል ነው። ይሄ so long የምትሉት ለኢንፎርማሊ ነው ባይ ማለት ነው። ስለዚህ መጨረሻ ላይ closing ላይ ባይ see you እንደማለት ነው፣ ሌላ ነገር የለውም። ስለዚህ so long is the answer is for so long is closing of a friendly letter ቀረብ ላለ ሰው ነው የምትሉት ማለት ነው። ግን be careful so long ስል አንድ ሰው በጣም ለረጅም ጊዜ የሚለያችሁን ሰው ነው። so long ደህና አሁን እንደማለት ነው። see you next year እንደማለት ነው so long። ምንም እንኳን የጓደኛ ኢንፎርማል ቢሆንም ኢንፎርማል ስለሆነ ሰሚ ፎርማል ነው ግን ኢንፎርማል ነው። በቃ አሁን ለዚህ ጥያቄ ብላችሁ ግን በምንም ታምር ለአፕሊኬሽን ክሎዚንግ ሌተር የጽሁፍ ማመልከቻ ለምትጽፉ ለስራ ማመልከቻ ላይ so long አይባልም። ስለዚህ ኢንፎርማል ስለሆነ the closing of the friendly letter ብላችሁ ታልፉታላችሁ ማለት ነው። question number 111 በነገራችን ላይ 111 110 የምለው አውቄ ነው፣ ሲነበብ እንደዛ ነው። 111 110 አይባልም። every 10 ዩኒት ካለ ኤንድ ይባላል። በማትስም ስታነቡ በዚህም እንደዛ ነው። ያው ስራዬ ስለሆነ ነው። ሶሪ 111 ነው ሲነበብ እንጂ 111 በአማርኛ ሲሆን ነው 111 ኤንድ አለው በአማርኛ በእንግሊዘኛ ሲነበብ ማለት ነው። ማንኛውም every ዩኒት ላይ 10 ዩኒት ላይ ለምሳሌ 325 ስትሉ 325 ነው። I hope you understand me. Which one of the following is correctly spelled? Enthusiastic, passionate, frustrated, inspired ይላል። inspired እንደዚህ አይደለም ሲጀምር inspired ነው እንደዚህ inspired ነው። ኤ መኖር የለበትም። ስለዚህ inspired እንደዚህ ነበረ መጻፍ የነበረበት። ስለዚህ inspiredን አወጣችሁ። enthusiastic ደግሞ enthusiastic ያው አንድ ቃል ነው፣ አንድ ፊደል ነው። enthusiastic እንዲህ ብሎ ነበር ማለቅ የነበረበት። አንድ ነገር ሃይ ኢንትረስት ስትሮንግ የሆነ ላቭ ሲሆን ኢንተረስት ሲኖራችሁ enthusiastic አይደለ? enthusiasm ኦኬ። passionateም ኦፍ ኮርስ ስትሮንግ ፊሊንግ ሲኖራችሁ ነው towards something። passionateም እንደዛው passionate አንድ ሌተር ሚስ ተደርጋለች። e should have been there። passionate ላይ e መኖር ነበረበት። enthusiastic ደግሞ e አያስፈልግም ነበር። ስለዚህ መልሱ ማን ነው? frustrated is correctly spelled. C is the answer ማለት ነው። okay, which one of the following is not correctly spelled? እስኪ ከነዚህ ውስጥ correctly spelled ያልሆነው ማን ነው? it's a nice question by the way. develop, receive, necessary and grammar. good። መጀመሪያ እስኪ grammar እንመልከት። grammar ሁሌም የሚጠየቅ ስለሆነ grammar ድምጹን ካየነው grammar ሳውንድ ስላለ e ነው የሚመስለን፣ ግን grammar is correctly spelled a ነው የሚሆነው። grammar
ሪሲቭ እንመልከት። ሪሲቭ ከዚህ በፊት ሌላ ቪዲዮ ሰርቻለሁ። ሪሲቭ ኢአይ ነው። ስለዚህ ሪሲቭ፣ ኮንሲቭ፣ ፐርሲቭ ኢአይ ስለሆነ this again correctly spelled ነው ማለት ሪሲቭድ፣ ፐርሲቭድ፣ ኮንሲቭድ ኢአይ ይሆናሉ ማለት ነው። ዴቨሎፕ is correct no e at the end necessary is wrongly spelled ማለት ነው። ስለዚህ necessary ምን ነው ችግሩ ያለው ብላችሁ ከጠይቃችሁ necessary has to be written like this necessary እንደዚህ ነው መጻፍ ያለበት። ሲንግል ኤስ አምን ሲ ነው፣ ደብል ኤስ ነው የሚሆነው። ስለዚህ necessary በነገራችን ላይ እንደዚህ ስትሳሳቱ የሌላ ቦታ ላይ ስትሰሩ እንደዚህ ሁለቱንም ጻፉት። necessary እንደዚህ አድርጋችሁ ጻፉና which one have you ever seen እንዴት አድርጋችሁ ነው የትኛውን አይታችሁ ታውቁት? ይሄ ነው አእምሯችሁ ይነግራችኋል። ይሄን አሁን አይታችሁ ታውቁማል። so this is the correct answer። ይሄ ሚስፔልት ሆኗል ማለት ነው። so C is the one which is not correctly spelled